ዳለ ወይ ሚል ነው። ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለው ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቅ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጥ ነው። ሁለተኛው በዚህ ዓመት ይጣላሉ ተብሎ በቀጣይ ዓመት ይጣላሉ ተብሎ የታሰቡ አዳዲስ የታክስ አይነቶች አሉ። ባለፈው ዓመት አንዳንዶቻችን እየተቃወምናቸውም ቢሆን የተጣሉ የታክስ አይነቶች በቀጥታ ለኑሮ ውድነትና ለዋጋ ንረት እያጋለጡ እንደሆነ በግልጽ ተመላክቷል። ለምሳሌ በእንስሳት መኖ ላይ የተጣለው የተጨማሪ እሴት ታክስ ይህንን ስንቃወም ነበር እዚህ ምክር ቤት። እንዴት ወደ ዋጋ ንረት ትራንስሌት አረገ፣ ወደ ዋጋ ውድነት ትራንስሌት አረገ ሲባል የሌማት ትሩፋት አለ በሚባልበት ሀገር 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አለ። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስ እና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲውስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱን የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለእኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስ እና ኤክሳይዝ ታክስ